እጅግ ጥልቅ ትርጉም ያለው አባባል ነው። ችኮላ ጸጸት፣ እርጋታ ሰላም ነው የሚለውን ሀሳብ በዝርዝር በቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። የችኮላና የእርጋታ ጥበብ የህይወት ሚዛን። አንደኛ፣ ህይወት በፈተናዎችና በውሳኔዎች የተሞላች መንገድ ናት። በዚህ መንገድ ላይ ስንጓዝ የምንከተላቸው ሁለት ተቃራኒ የባህሪ መንገዶች አሉ። ችኮላና እርጋታ። ጥንታውያን አባቶቻችን የችኮላ ፍሬ አይበላም ወይንም ሳይመረምሩ አይናገሩ፣ ሳይደግሱ አይሰድሩ የሚሉት ዝም ብሎ አይደለም። በውስጡ ትልቅ የህይወት ፍልስፍና አዝሏል። የችኮላ መዘዝ ጸጸት። ሁለተኛ፣ ችኮላ አብዛኛውን ጊዜ የሚመነጨው ካለንበት ስሜት፣ ከጭንቀት ወይም ነገሮችን በፍጥነት ለማግኘት ካለን ጉጉት ነው። አንድ ሰው በችኮላ ውሳኔ ሲያሳልፍ አእምሮ ነገሮችን በሰከነ ሁኔታ ማመዛዘን እድል አያገኝም። በስሜት ተከፋፍቶ የተደረገ ንግግር ወዳጅ ሊያሳጣ ይችላል። ያለ ጥናት የተጀመረ ስራ ኪሳራ ሊያስከትል ይችላል። እንዲሁም ሳይታሰብ የተወሰነ የህይወት አቅጣጫ ወደማይፈለግ አዘቅት ውስጥ ሊመራ ይችላል። ሶስተኛ፣ ችኮላ ማለት የነገን ሳያውቁ የዛሬ ማበላሸት ነው። ጸጸት ደግሞ የችኮላ የማይቀር ፍሬ ናት። ነገሮች ከተበላሹ በኋላ ለምን እንዲያደረኩ ብሎ ማሰቡ የሚያመጣው ያን ጊዜ ሊኖረው የሚገባ እርጋታ በመጥፋቱ ነው። የእርጋታ በረከት ሰላም። አራተኛ፣ በሌላ በኩል እርጋታ ማለት ሰከን ብሎ ማሰብ፣ ሁኔታዎችን መረዳትና ለነገሮች የሚገባውን ጊዜ መስጠት ነው። እርጋታ መፍራት ወይም መዘግየት አይደለም፣ ይልቁንም ጥንካሬና ብስለት ነው። አንድ የረጋ ወይም የሰከነ ሰው ውሳኔ ከመስጠቱ በፊት ውጤቱን ያመዛዝናል። ሊመጡ የሚችሉ መሰናክሎችንም አስቀድሞ ያልማል። እርጋታ በሰው ውስጥ ትልቅ በራስ መተማመን ይፈጥራል። ነገሮች በፈለግነው ፍጥነት ባይሄዱም እንኳን በእርጋታ ውስጥ ያለ ሰው አይደናገጥም። ይህ ስክነት ደግሞ ውስጣዊ ሰላምን ያመጣል። ሰላም ማለት ችግር የሌለበት ሁኔታ ሳይሆን ችግር ባለበት መሃል አእምሮን አረጋግቶ መቆም መቻል ነው። በህይወታችን ውስጥ እንዴት እንለማመደው? የአፍታ ቆይታ the power of pause። ማንኛውም ምላሽ ከመስጠታችን ወይም ውሳኔ ከመወሰናችን በፊት ጥቂት ሰከንዶችን መቆየት ከብዙ ስህተት ያድናል። ማስተዋል ማይንድፉልነስ፣ የምንሰራቸውን ስራ በንቃትና በትኩረት ማከናወን። ትዕግስት ጊዜ ሊፈታው የሚገቡ ነገሮች እንዳሉ አምኖ መቀበል ነው። በአጠቃላይ ችኮላ የጥፋት መንገድ ሲሆን መጨረሻውም የልብ ስብራትና ጸጸት ነው። እርጋታ ግን የጥበብ መንገድ ነው። ፍሬው ዘላቂ የሆነ የህሊና እረፍትና ሰላም ነው። በፈታኝ ሁኔታዎች ውስጥ ስንሆን እንኳን እርጋታን መምረጥ ካልተገቡ ቃላትና ተግባራት ይጠብቀናል። ስለዚህ በማንኛውም የህይወት ዘርፍ፣ በስራ፣ በግንኙነት፣ በንግግርም ሆነ በጉዞ እርጋታን እንደ መርህ መያዝ ለተሳካና ሰላማዊ ህይወት ቁልፍ ነው። ችኮላ ጸጸት፣ እርጋታ ሰላም ነው የሚለው አባባል ሁልጊዜም በልባችን ሊታተም የሚገባ ታላቅ እውነት ነው። ቸር ተመኘሁላችሁ።